በጣም የሚጣፍጥ አሳ ወጥ ነው ማለት ነው። የቱ ነው በጣም ይጣፍጣል። ሰላም ውዶቼ፣ እንዴት ናችሁ? ሰላም ናችሁ? ዛሬ ቱና በእንጀራ ማለት ነው በወጥ ሰራ ነው። ለራሴ ስለሆነ ያው እዚህ ጋር በርበሬ በደንብ ነው ያደረኩት እና ትንሽ ቅመም ነው የምጨምረው እና እንሰራለን ማለት ነው። ቀይ አሳ ወጥ እና ውዶቼ እዚህ ጋር እያቁላላኋት ነው። ሽንኩርቱን ትንሽ ብራውን እንዲሆን ለራሴ ስለሆነ ብራውን አደርገዋለሁ። ሰዎችም ይወዳሉ፣ ግን ያው በርበሬ ትንሽ አብዝቼበታለሁ ለራሴ በእንጀራ ስለመበላ ትንሽ ቀጠል እንዲያደርግ ማለት ነው። እና ዘይት ስላለው ብዙም አላደረኩም። ዘይት አለው፣ አንዳንዱ ውሃ ነው ያለው፣ አንዳንዱ ዘይት አለው። እና አሁን ቲማቲሜን አንድ ቲማቲም እዚህ ጋር ተከታተሉ፣ እሱን ጨምርና አንዳንዶቻችሁ ደግሞ አሁን የተወሰኑ ልጆች እኔ እናቴ ቤት አይደለሁም ምንም ብላችኋል። እና ሲጀመር ማለት ነው ስደት ላይ እያላችሁ ማለት አንደኛ ፍርኖ ዱቄት ገዝታችሁ እንጀራ ብትጋግሩ ምንም የናክል እንትን የሚል ነገር አይደለም። ራሳችሁን ሲጠብቁ ራሳችሁ ሰርታችሁ ስትበሉ ጥሩ ነው። ለራሳችሁ መቆሙን ደግሞ ጥሩ ነው። ለምን ስንት ስራ ነው የምንሰራው እኛ። ካልበላን ደግሞ ምንም እንትን አንልም። እኔ አሁን ሩዝ በጣም ስላስጠላኝ በቃ እንጀራ መጋገር ጀምሬያለሁ። እንጀራ ጋግራለሁ። ወጥም ሽሮም ከሆነ እንደዚህ ቱናም ካለ በቃ ጎመን ምናምን እያረኩኝ እሰራለሁ ማለት ነው። ለምን ካልበላሁኝ መስራት አልችልም። ስለዚህ እራሳችሁን ጠብቁ እሺ ውዶቼ፣ እራሳችሁን የጠበቃችሁ ስሩ። እዚህ ሀገር ላይ ስራው ሲጀመር በጣም ከባድ ነው። ተበልቶ ራሱ አይቻልም አይደለም ሳይበላ ቀርቶ። ስለዚህ ብሉ፣ ራሳችሁን ጠብቁ ውዶቼ እሺ። ጋግሩ ደግሞ ምን ፍርኖ ዱቄት እኮ በጣም ርካሽ ነው። እኔ እንደውም ራሴ ነኝ ፍርኖ ዱቄት የምገዛው። ሴትዬ እንደውም ለምን ትገዣለሽ ምናምን አለችኝ። አይ ችግር የለውም ብዙ ብር ስላልሆነ ምናምን አልኳት። እና ከራስ በላይ ንፋስ ነው የሚባለው። እና ነጭ ሽንኩርቴን ጨመርኩት። እና ራሳችሁን ጠብቁ ብሉ። አሁን ደግሞ ሙቀት ነው፣ በቃ ውሃ ጠጡ። ከላይ ታች እየሮጥን እየተሯሯጥን ልጅ ያለበት ቤት ስንት አለ፣ ከልጅ ጋር ይሯሯጣል። እንደገና ደግሞ በጣም ብዙ ቤተሰብ ያለበት እንደዛ ነው። ሲያሮጡን ስለሚውሉ ውሃ ጠጡ፣ ምግብ በስርዓት ብሉ። በቃ ቢያንስ ራስን መጠበቅ ጥሩ ነው። በአሁኑ ሰዓት ከባድ ነው። እዚህ ጋር ጨው አለ፣ ፓፕሪካ አለ፣ ቀይ በርበሬ ከራሴ ነው ግን እንዳቃጥዬ እና ከሙንና ኮራንደር የሀሺሽ ፓውደሩ ማለት ነው። ሀሺሽ ድንብላል ቅጠል፣ በኢትዮጵያ ድንብላል ቅጠል እና እሱን አረግበታለሁ ማለት ነው። ለሰዎችም እንደዚህ አይነት ስለማደርግ እነሱ ያው በርበሬ ያላበዛባቸውም እና እንጂ እንደዚህ ነው አሰራሩ። ለሰዎች የራሱ የምሰራው ማለት ነው። እና ውዶቼ ቢያንስ ለብሰነው የማንወጣውን ልብስ እንኳን እንሰበስባለን ከቤት ውስጥ አይደለም። ለራሳችሁ ቀርቶ ካልበላችሁ ራሳችሁን ካልጠበቃችሁ በምንድን ነው ደህና የምትሆኑት? አንድ አይነት ስራ ሁሌ በተደጋጋሚ የሚከብድ ስራ እየሰራን ማለት ነው። ስለዚህ እራሳችሁን ጠብቁ እሺ። እየሰራችሁ ብሉ። እኛም በቃ ሩዝ እንጃ ብስማ ምንም በቃ ብሶ እንጀራ ካለኝ ሩዝ ጭራሽ የፈለገ ምንም ነገር ብሰራ ሩዙን አልበላም። ለእነሱ ነው የምሰጣቸው እንጂ እኔ አልበላም። ለእነሱ ብቻ ነው ቀንሼ የምሰራው። ለራሴ እንጀራዬን ነው የምበላው። እና ትንሽዬ ውሃ ጨመርኩበት። በዛው ቅመሙን ጨውን ይዋሃድና እዛ ሳይን አረጋለሁ። ሎሚ ትንሽ እያረግበታለሁ። በቃ ደግሞ ቶሎ የሆነ በቃ ቶሎ ሰርቶ ለመብላት ራሱ ይሆናል። 10 ደቂቃ ምናምን የሚፈጅ ምግብ ነው። ስለዚህ ቶሎ ስርት አርጋችሁ በልታችሁ ወደ ስራችሁ እና አንዳንዴ እነሱ ሲጀመር የሆነ በላን አልበላን አይደንቃቸውም አንዳንድ እንትን አሰሪዎቻችን ማለት ነው። ግን ደግሞ መጀመሪያ ራሳችን በልተን ነው። ካልበላችሁ ጉልበታችሁ ይደክማል፣ ድካም ይሰማናል። እኔ አሁን ሳልበላ ዝም ብዬ ውዬ እየሰራው መጨረሻ ላይ በቃ መቆም ሁሉ ነው የሚያቅተኝ። የሆነ ጉልበቴ ይንቀጠቀጣል። በቃ ለምን አንዳንዴ ቆይ ይሄን ጨርሼው እበላለሁ፣ ይሄን ጨርሼው ስል አንዱ ሲነሳ እሱን አጽድቼ ቆይ ይሄን ጨርሼ እበላለሁ ስል አሁን ያኛውም ደግሞ ይነሳል ወይ ልጅቷ ትነሳለች። ከዛስ ቆይ ይሄን ጨርሼ ስል እስከ ማታ 11 ሰዓት በኢትዮጵያ ይሆናል ማለት ነው። የዛኔ ሳልበላ ይመሻል። ከዛ በቃ አቅሜ የለም ድክም ይላል።
ለዛ አንዳንዴ ልጅቷ እንደተኛችልኝ ምን አደረኩኝ፣ እንደዛ ካረገኝ በኋላ እንዴ በሽታ ላይ ነው ወደ ቃል ፈልግን ብዬ ቀድሜ ሰርቼ በልቼ በቃ ብውልም እስከ ማታ ብውልም አንዴ ከበላሁኝ በኋላ ምንም አይመስለኝም። ለምን አንዴ በልቻለሁ። ቁርሴን ከበላሁኝ በስርዓት ወይ ምሳዬ ቀደም ብዬ ከዛ እስከ ማታ ላይ ከሆንኩኝ ጨርሼ ሲወርድ ደግሞ እንቀማምሳለሁ። በቃ አንዱን ይሄን ልጨርስ ሲባል አይመጣም። እኔ ብዙ ቀን እንደዛ ተሸውጄ በቃ ሆዴ ተጣብቆ የቀረበት ቀን አለ እና እየሰራችሁ ብሉ ሹዶቼ። እንደዛ አድርጉ። ራሳችሁን ጠብቁ። ስደት ላይ ራሳችሁን ካልጠበቅን በጣም ከባድ ነው። ስንት አይነት በሽታ ነው ያለው። ይሄ አሳዬን አረኩት ማለት ነው። በዛ ላይ አሳ ደግሞ ጥሩ ነው። አሳ ጥሩ ነው በጣም ለጤና ራሱ። የኛ ኖርማሉ ከሌለ ራሱ ይሄንን እንደዚህ እያደረጋችሁ ተወሰዱ። በሳምንት አንድ ወይ በ15 ቀን አንዴ አሪፍ ነው። እኔ እዚህ ጋር ያው ግማሽ ሎሚ ጨምቄ ያለ አረግበታለሁ እና በጣም ነው የሚጣፍጠው። በነገራችን ላይ ከዚህ በፊትም አንድ ቀን ሰርቼዋለሁ፣ ግን ለሰዎቼ አብዛኛው ጊዜ በከበዝና በዳቦ ስለሚበሉ ሰራለሁ። ቱና እንደዚህ አይነት ቱና እኛ ቤት አይጠፋም። ለምን ይወዳሉ። እንደዚህ በወጡ ነው ለእነሱ የምሰራው። እኔ በቃ በርበሬ ብቻ ነው ትንሽ የጨመርኩበት ለራሴ በጣም እንዲያቃጥል። እነሱ የሚያቃጥል ታውቃላችሁ፣ አብዛኛዎቹ የሚያቃጥል አይወዱም፣ አንዳንዶቹ እንጂ። እና የኔ ወዶች ራሳችሁን ጠብቁ፣ እየሰራችሁ ብሉ። ስትሰሩ ነው ደህና የምትሆኑት። እሺ ተቋቁማችሁ መስራት የምትችሉት ስትበሉ ነው። በስርዓት እየበላችሁ ስራችሁን ስትሰሩ ነው። ለምን እኔ በራሴ አየዋለሁ። ቆይ አንዴ እያልኩኝ ሳልበላ የምውልበት ቀን አለ። አንዳንዴ እንደውም ሴትዬ የሆነ በቃ ጥሩ ስለሆነችም ይሆናል አላውቅም፣ ግን በልተሻል ዛሬ ምናምን ትለኛለች። የሆነ በአንድ አቅም ሲከዳኝ ይታወቀኛል፣ ራሴን ማለት ነው። እና አሁን ልጅቷን አስተኝቼ ነው የመጣሁት ማለት ነው። ጨውም ስላለው በቃ አሪፍ ነው። በጣም ነው የሚጣፍጠው። ደግሞ በርበሬውም ትንሽ ስለሚያቃጥል እንትን ብሏል እና ደረሰች ማለት ነው። በቃ አሁን እንጀራዬን አድርጌ እንበላለን ማለት ነው። የኔ ወዶች ብሉልኝ እሺ፣ ራሳችሁን ጠብቁ። ቅመሞችዬ እየሰራችሁ ብሉ። ጤናችሁንም መጠበቅ አለባችሁ። ስራ ብቻ ምንም ጥቅም የለውም። እረፍት ማድረግ አለባችሁ፣ መብላት አለባችሁ። እንደዛ ካልሆነማ ዋጋ የለንም። አሁን ደረሰች ማለት ነው ምቴ እና ወዶቼ፣ ይኸው ደረሰ። በጣም ነው የሚጣፍጠው፣ በጣም ነው የሚጣፍጠው ማለት ነው። እንደዚህ የሰራችሁ ብሉሽ፣ ምክር ይጠቅማል። ራሳችሁን ጠብቁ። በጣም ይጣፍጣል። እንጀራዬ እንደማያችሁት እንጀራዬ በጣም ነው የሚያምረው። ዱቄት ነው አምሼ ነው በስርዓት መጋግረው። በጣም ቆንጆ ነው ጣዕሙ፣ ልነግራችሁ አልችልም። በተረፈ ራሳችሁን ጠብቁልን። እወዳችኋለሁ። በሌላ አሰራር እስክንገናኝ መልካም ጊዜ የኔ ውዶች። ራሳችሁን እየጠበቃችሁ እሺ።